አርቲስት ገነት ንጋቱ ምነካት ደረጀ ጋር ደውላ እንደዚህ ያለ ነገር ሚስጥር የምታወጣው ማለት ቀስ ብሎ እኮ የሚደርስ ነበር። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ ወደ እናንተ በአዲስ ቪዲዮ ከችው ያለው ውድ ቤተሰቦች ማለት ነውና እኔ በጣም የገረመኝ የደነቀኝ ነገር ቢኖር ምን እንደሆነ ታውቃላችሁ? እንዴት ማለት እንዴት ይሄ ሁሉ ነገር ይሆናል? እኔ እኮ በጣም ነው የገረመኝ። የምሬ ነው የምላችሁ፣ በጣም ገርሞኛል፣ ደንቆኛል። እንዴት ማለቴ እንዴት ነው ሰው ጥቁር ለብሶ ካሜራ ደቅኖ ማልቀስ? አሁን ምን የሚሉት ነው? አሁን እነሱ አዘኑ ነው ወይስ አበዱ የሚባለው? እውነት እኔ በጣም ገርሞኛል። አዘኑ ወይስ አበዱ? ግን የኢትዮጵያ አርቲስቶች ወዴት እየሄድን ነው? ወዴት እየሄዳችሁ ነው? ካሜራ እየደቀናችሁ የምታለቅሱት እዛው አዲስ አበባ ውስጥ ተቀምጣችሁ ግማታሞች። አዲስ አበባ አይደላችሁ እንዲ አትሄዱም? እዛው አታለቅሱም? እዛው ሀዘናችሁን አታጽናኑም? ቤተሰብ አታጽናኑም? ስልክ እየደቀኑ ማልቀስ ምንድን ነው? አሁን ምን የሚሉት ነው እንዴ? እዛው አዲስ አበባ ውስጥ ተቀምጣችሁ እንዶ እኔ ግርም የሚለኝ ማለት ነው አብራችሁ ብዙ ነገር አሳልፋችኋል። እኔስ በቴሌቪዥን መስኮት ወይም በስልክ መስኮት ነው የማየው። እናንተ ግን አብራችሁ ብዙ ነገር ያሳለፋችሁ፣ አብራችሁ ጠጥታችኋል፣ አብራችሁ ተማምራችኋል፣ አብራችሁ ብዙ ነገር መብላት፣ መጠጣት፣ ፊልሙን መስራት ምናምን፣ ማንበብ፣ መጻፍ ምናምን፣ በቃ ትወና ሲባል ብዙ ነገሮች አሉ። እነዚያን ነገር አብራችሁ ሰርታችኋል። አሁን እንደገና ስልክ እየከፈቱ ካሜራ ላይ የሰው ሪከርድ እያመጡ አሁንማ በቃ እኔ እንደሚገርመኝ ማለት ነው ትልልቅ የምትባሉ ሰዎች፣ አርቲስት የምትባሉ ሰዎች፣ በጣም ታዋቂ፣ ለሰው ምክር የምትሰጡ የምትባሉ፣ እናንተ የምታስተምሩ የምትባሉ እንዴት ነው እያሰባችሁ ያላችሁ? ስልክ እየከፈታችሁ እያለቀሳችሁ የምታለቅሱት ምንድን ነው? አሁን እናንተ አዘናችሁ ወይ ከሊያዝ ነው አልበስማሙ ወይ እንደዚህ ብሏ እንድትባሉ ነው? ምንድን ነው? እኛስ አሁን እንደው ስልክ ላይ እንደዚህ ብናለቅስ ስንቶቻችንን በስደት እናቱን የቀበረ፣ አባቱን የቀበረ፣ እህቱን የቀበረ፣ ወንድሙን የቀበረ ብዙ ነገር አለ። ግን እኛ እንኳ እንደዚህ ስልካችንን እንኳ ከፍተን እንደዚህ እየየ ብለን አናለቅስም። በውስጣችን የምቃርገን አልቅሰን ከዛ በኋላ አምላኪ አንተ የወደድከውን አደረግ ከዛም ብንሆን አናድናቸውም። ግን አይናቸውን ሳናይ ምናምን ብለን በቃ ላይ ትተን ነው የምናልፍ። ግን እናንተ በቃ እኔ በጣም ነው ያዘንኩት። እውነት በጣም በቃ የማይባሉ በቃ ትልልቅ የምትባሉ እኛ ከእናንተ ምን እንማር? እውነት አሁን ላይ ማለት ነው እናንተ እየተናቃችሁ ከስር ያለው እየመጣ ብዙ ነገር ማድረግ ማስታወቂያ መስራት ምናምን የሚችው በቃ እናንተ እየተናቃችሁ ነው። ምክንያቱም እኔ ለምን እንደሆነ አላውቅም። እና ራሳችሁ ናችሁ የምታስከብሩት። እየመጣችሁ መነፋረቁ እንደዚህ ነው ማለቱ አሁን ለእኔ ተገቢ ነው ብዬ አላውቅም። ሪከርድ እያደረጉ ማውጣት ምናምን ለምን በውስጥ አታወሩ? ምን ሆኖ ነው? እንዴት ነው? ለምን እስከዛሬ አልጠየቃችሁትም? ከዚህ በፊት ታሞ ህይወት ሁሉ አልፏል እየተባለ ነበር። ያን ጊዜ ጠይቃችሁ ያን ጊዜ እንትን ማለት ተሞተ በኋላ ልክ አስመሳዮች፣ በቃ አስመሳዮች ናችሁ። የምሬ ነው የምላችሁ አስመሳዮች። እና እኔ እሱ አሳዝኖኛል ማለት ብዙዎቹን አተናል። በዚህ አይነት ጉዳይ ድንገት ሆስፒታል ይገባሉ፣ ከሆስፒታል አይወጡም ምናምን በቃ ብዙ አይነት መረጃዎች እየወጡ ነው፣ ብዙ ነገሮች ምናምን። እና አንዳንድ ጊዜ ማለት ነው እኔ በህግ የማውቀው ነገር የለኝም። እንዲህም ብዬ አሁን ጠለቅ ብዬ እንደዚህ መናገር የምደፍረው አይደለም። እና የሆነ የተጻፈ ጽሁፍ የፖስተው ልጅ አለ እና የእሱ ነገር በጣም እየተዟዟረ ነው ያለው። ማለት በዚህ ሳምንት ትልቅ አርቲስት ይሞታል ብሎ ፖስቶታል ሰውየው እንግዲህ ማለት ነው። ስም አልጠቀሰም፣ ዝርዝር ምን አላለም። ግን ይሄ ነገር ሲፈጠር እንዴት ነው ማለት እንዴት ነው? በቃ እኔ አሁን በቃ ጥርጣሬ ነው ማለት አሁን እኔ ለምሳሌ ዛሬ ተነስቼ እከሌ ይሞታል በምን አባት ያውቃለሁ? ምኑን አውቄ? እኔ እኮ ግራ እየገባኝ ነው። እና አንዳንድ ጊዜ በጣም የሚከብዱ ለማየት ለመስማት በጣም የሚደንቁ ነገሮች አሉና እንደዚህ ያሉ ነገሮችን ብንጠነቀቅ ባይነኝ እኔ በነገራችን ላይ ማለት ነው። እና ባናወጣ ሚዲያ ላይ ብዬ አምናለሁ። እኔ ሳይሆን እናንተ ታላላቆቹ ማለት ነው። እናንተን ተዛይቶ እናንተም ያወርዳችኋል፣ ይሰድባችኋል። ብዙ ሰው ስድቡን ምኑንም ታውት ሚዲያ ላይ ነው። ግን እኔ ታስበው በቃ ብር መሸቀል በሰው በሬሳ እንደው እኔ እንኳ ብሸቅል ዩቱብ ላይ የማይባል ወሬ ባወራ የሆነ ነገር ባወራ እኔ ማለት ነው እኔ መዳም ቤት ነው የምኖረው። በወር ጠብቄ ነው የማገኘው። ገንዘብ የለኝም፣ ምን የለኝም። እኔ ይሻላል። እናንተ ግን አሁን
እምን ቤት ናችሁ? ምንድን ናችሁ እንደዚህ የሚያደርጋችሁ? እኔ ምሬ ነው በጣም እየገረማችሁኝና እያናደዳችሁኝ ያላችሁ ሰዎች ብትኖሩ እናንተ ናችሁ። የምር እያወጣችሁ ሁሉን ነገር መናገር መቅረጽ ምናምን ነገር ለምን? በጣም ማለት ነው የገረመኝና የደነቀኝ። የምታስተላልፉት ምንድን ነው? ምንድን ነው ለትውልድ ለነገው ለሚመጣው ትውልድ ምንድን ነው የምታስተላልፉት እንዴ? እኔ ከትልልቆቹ ብዙ እንማራለን ብዙ እናያለን ምናምን ስንል ጭራሽ የትዕግስቱን ያለ ስጠኝ። እኔ በጣም እየገረመኝ ነው። እና አንዳንድ ነገሮች ግን ከዚህ ነገር ብትቆጠቡ ከድርጊታችሁ ብትቆጠቡ ባይኔ ማለት ነው። እና እንግዲህ እሱ በምን እንደሆነ ምናምን ብቻ አላውቅምና እነ ማዲጎ አፈወርቅ እና ስንቶቹ ናቸው በራሳቸው መኪና ሐኪም ቤት ልንገባ ነው ብለው አሽከርክረው ሄደው በዛው ህይወታቸው ያለፈው ስንቶቹ አሉ። መኪና በራሳቸው ሲያሽከረክሩ ቆይተው በዛው ህይወታቸው ያለፈ ስንቶች አሉ። ስንቶቹ ቆጥረን የማንዘልቃቸው ስንቶቹ አሉ። ስንቶቹ ህይወታቸው አልፏል። የምሬን ነው የምላችሁ። ስንቶቹ በቃ ስንቶቹ ህይወታቸው አልፏል። ስንቶቹ ራሳቸውን እንትን ብለዋል። እና ብዙዎች አሉ። እና ብችሉ ግሩፕ ፈጥራችሁ ምን ፈጥራችሁ ያን ሰው ለማሳከም ለማዳን ነው እንጂ እኔ ለገንዘብ ብላችሁ እንደዚህ ባትንሰፈሰፉ ባይ ነኝ። የምር እኔ አሁን ትናንት ከለቀቅሽው እኔ ገነት ንጋቱ እኔ ምንም አልተዋጠልኝም። ምንም በቃ እኔ እንጃ። እኔ በጣም የማከብርሽ የምወድሽ ነሽ፣ ትልቅ ነሽ። ብዙ ነገር የቤትሽን ገበና ራሱ እያንዳንዷን አትደብቂም። ሁሉን ነገር ነው የምታወጪው፣ ሁሉን ነገር ነው የምትናገሪው፣ ሁሉ ነገርሽ ፐብሊክ ላይ ነው አውቃለሁ። ግን የትናንትናው በጣም የሚያስጠላ ነው። እኔ ምንም በዩቲዩብ ብር ቢሸቀል ምንም ቢሰራ እንደው መዳም ቤት ያለሁት እኔ እንኳ በሸቀል ሽንት ቤት እያጠበች ነው ነገ ለመለወጥ ነው ምናምን ሊባል ይችላል። አንቺ ግን ከአንድም አራት ነው ምናምን ዩቲዩብ ያለሽ የልጆችሽ ሁለት የትልቁ የእሷ የአንቺ ሁለት አራት እያላችሁ በዚህ ሙሉ አሁን በወር እንኳ ስንት ትሰሪያለሽ? ዩቲዩብ የሚከፈለን እናውቀዋለን ስንት እንደሚቆጥር አንድ ቪዲዮ ስንት ስታይ ቪው ሲታይ ስንት እንደሚቆጥር እያንዳንዳችን እናውቀዋለን። ምንም ድብብቅ የለም። ይህን እናውቀዋለን። ይህን ሁሉ ብር እንትን እያልሽ ያልጠገብሽ አሁን እንዴት ነው ገንዘብ ለማግኘት እንደዚህ ማድረግ? እና ከዚህ ድርጊትሽ ተቆጠቢ እላለሁ ማለት ነው እኔ እንደራሴ። እና ተቆጠቡ ሁላችሁም። አሁን ከእሷ ተማሩ። ለዚህ በኋላ አሁን ሰው በቃ ይሳሳታል። አንዴ ተሳስታ ምናምን አውጥታ ሊሆን ይችላል እንግዲህ ያለማገናዘብም ሊሆን ይችላል። መቼም ያው ከሰው ልጅ ስህተት ከብረት ላይ ዝገት አይቀርም። እና እኔ በራሴ ችግር የለብኝም። ሁላችንም ይቅር እንላታለን። የኢትዮጵያ ሕዝብ ይቅር በሉ እስካለች ድረስ ማለት ነው። ግን ለሌሎቻችሁ ትምህርት ይሆናችሁ። በቃ ለሆነ ነገር ጊዜ ስጡ። በውስጣችሁ አልቅሱ፣ ሄዳችሁ አልቅሱ ብዬ ነው የምለው ማለት ነው። እና ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እንደየሰዓት አቆጣጠራችሁ ባይ ባይ። እሺ ቻው። መልካም ጊዜ ይሆንላችሁ።